ፎሊክ አሲድ ከእርግዝና በፊትና በእርግዝና ወቅት ለሁሉም ሴቶች ወሳኝና አስፈላጊ ንጥረ ነገር ነው። የፅንስ እድገትን ይደግፋል፣ ከባድ የወሊድ ጉድለቶችን ይከላከላል፣ እንዲሁም የእናቶችን ጤና ያበረታታል። በቂ እያገኙ መሆኑን ለማረጋገጥ ቀላሉ መንገድ በየቀኑ የቅድመ ወሊድ ቫይታሚን መውሰድ፣ በፎሌት የበለጸጉ ምግቦችን በመመገብና የጤና ባለሙያን ምክር በመከተል ነው። ከፍተኛ ተጋላጭነት ላላቸው ወይም ልዩ ሁኔታዎች ላላቸው ሴቶች በሕክምና መመሪያ ውስጥ ከፍተኛ መጠን መውሰድ አስፈላጊ ሊሆን ይችላል። ትክክለኛውን የፎሊክ አሲድ መጠን ማግኘቱን በማረጋገጥ ጤናማ እርግዝናና ጤናማ ልጅ እንዲኖሩት ማድረግ ይችላሉ። ስለዚህ በዛሬው ቪዲዮአችን በየቀኑ የሚመከር የፎሊክ አሲድ መጠን እንዲሁም ስለ ፎሊክ አሲድ አስፈላጊነት፣ ጥቅሞቹና በመጨረሻም ላይ ፎሊክ አሲድ ካላገኙ ምን ይከሰታል ስለሚለው በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመውን መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። ፎሊክ አሲድ በእርግዝና ወቅት ለእናቲቱም ሆነ ለህፃኑ ሰፊ ጥቅሞች አሉት። ከነዛም ውስጥ አንደኛ ኒውራል ቲዩብ ዲፌክት ወይም የነርቭ ቱቦ ጉድለቶችን ይከላከላል። ለምሳሌ እንደ ስፓይና ቢፊዳ እና አንሴፋሊ ያሉ የነርቭ ቱቦ ጉድለቶች የሚከሰቱት የህፃኑ አእምሮና የአከርካሪ አጥንት የሚመሰረተው የነርቭ ቱቦ በትክክል ሳይዘጋ ሲቀር ነው። እነዚህ ጉድለቶች በእርግዝና መጀመሪያ ላይ ይከሰታሉ፣ ብዙውን ጊዜ አንዲት ሴት ነፍሰ ጡር መሆኗን ከማወቋ በፊት። ስለዚህ ከመፀነስ በፊትና በእርግዝና መጀመሪያ ላይ ፎሊክ አሲድን መውሰድ በእነዚህ በሽታዎች የመያዝ ዕድልን በ70% ይቀንሳል። ስፓይና ቢፊዳ የአከርካሪ አጥንት በትክክል የማይፈጠርበት ሁኔታ ሲሆን ይህም ወደ አካላዊ እክል ሊያመራ ይችላል። አንሴፋሊ በጣም ከባድ የአንጎልና የራስ ቅል ክፍሎች በትክክል የማይፈጠሩበትና ብዙውን ጊዜ ለሞት የሚዳርግ ሁኔታ ነው። ሁለተኛ የዲኤንኤ ውህደትና የህዋስ ክፍፍልን ይደግፋል። ፎሊክ አሲድ ለፈጣን የህዋስ እድገትና ለእርግዝና ወቅት መከፋፈል በተለይም የእንግዴና ብዙ የህፃኑ የአካል ክፍሎች የሚዳብሩበት የመጀመሪያ ደረጃ ላይ ወሳኝ ነው። በተጨማሪም በእርግዝና ወቅት የሚከሰተውን የደም መጠን ለመጨመር ወሳኝ የሆነውን ቀይ የደም ሴሎችን በትክክል እንዲፈጠሩ ይረዳል። ሶስተኛ ሌሎች የወሊድ ጉድለቶችና የእርግዝና ችግሮች ስጋትን ሊቀንስ ይችላል። አንዳንድ ጥናቶች እንደሚያሳዩት ፎሊክ አሲድ ለአንዳንዱ በውልደት ጊዜ የሚመጡ የልብ ጉድለቶች፣ ከንፈርና የላንቃ መሰንጠቅ እና ፕሪክላምሺያ በከፍተኛ የደም ግፊት የሚታወቅ ከባድ የእርግዝና ውስብስብ ስጋቶችን ይቀንሳል። አራተኛ በነፍሰ ጡር ሴቶች ላይ የደም ማነስን ይከላከላል። የፎሊክ አሲድ እጥረት ወደ ሜጋሎፕላስት የደም ማነስ፣ ቀይ የደም ሴሎች እየጨመሩና በትክክል መስራት የማይችሉበት ሁኔታን ያስከትላል። ይህም በእርግዝና ወቅት ድካም፣ መዛልና ሌሎች ችግሮችን ሊያስከትል ይችላል። አምስተኛ ያለ ጊዜ ወሊድና ዝቅተኛ የወሊድ ክብደትን ለመከላከል ይረዳል። በቂ የሆነ ፎሊክ አሲድን መውሰድ ያለ ጊዜው የመውለድና የወሊድ ክብደት ዝቅተኛ የመሆን እድሉን ይቀንሳል። ይህም በልጁ ላይ የረጅም ጊዜ የጤና ጠቀሜታ አለው። በየቀኑ የሚመከር ፎሊክ አሲድ መጠን ስናይ አንዲት ሴት ለማርገዝ ስታቅድ፣ ነፍሰ ጡር ስትሆን ወይም ጡት በማጥባት ወቅት ላይ በመመስረት የሚያስፈልገው የፎሊክ አሲድ መጠን በትንሹ ይለያያል። ከእርግዝና በፊት 400 ማይክሮግራም በየቀኑ ቢያንስ ከጸነሱ ከአንድ ወር በፊት ይጀመራል። ሌላው በእርግዝና ወቅት 600 ማይክሮግራም በየቀኑ መውሰድ ይኖርባቸዋል። ጡት በማጥባት ጊዜ ደግሞ በየቀኑ 500 ማይክሮግራም። እነዚህ የሚመከሩ መጠኖች በአመጋገብና በማሟያ ወይም ሰፕሊመንት ጥምር ሊሟሉ ይችላሉ። እንዲሁም ከኤንቲዲ ጋር ልጅ የመውለድ እድላቸው ከፍተኛ ለሆኑ ሴቶች፣ ለምሳሌ የቤተሰብ ታሪክ ያላቸው ወይም አንዳንድ መድኃኒቶች ለሚወስዱ ሴቶች አንድ የጤና ባለሙያ ሐኪም ከፍተኛ መጠን ያለው መድኃኒት ሊሰጥ ይችላል። አንዳንዴም በቀን እስከ 4 ሚሊግራም ድረስ ሊያዝ ይችላል። የፎሊክ አሲድ የተፈጥሮ ምንጮች የፎሊክ አሲድ ተጨማሪዎች ለማርገዝ ላሰቡና በእርግዝና ወቅት ላሉ ሴቶች የሚመከር ቢሆንም ይህ አስፈላጊ ንጥረ ነገር ከተለያዩ ምግቦች ማግኘት ይቻላል። ፎሊክ አሲድ በተፈጥሮ መልኩ ፎሌት በመባል ይታወቃል። እናም በብዙ ጤናማና ሙሉ ምግቦች ውስጥ በብዛት ይገኛል። በአመጋገብ ውስጥ ሊያካቷቸው የሚችሏቸው አንዳንድ በፎሌት የበለጸጉ ምግቦችን ስናይ አንደኛ አረንጓዴ ቅጠላቅጠሎች ከስፒናች፣ ጎመንና ከሰላጣ ማግኘት ይቻላል። ሁለተኛ የሲትረስ ፍራፍሬዎች እንደ ብርቱካን፣ የወይን ፍሬና ሎሚ ያሉ። ሶስተኛ ባቄላና ምስር። አራተኛ አቮካዶ የበለጸገ የፎሌትና ጤናማ የስብ ምንጭ ነው። አምስተኛ ብሮኮሊ ፎሌትና ሌሎች ጠቃሚ ንጥረ ነገሮችን ይይዛል። ስድስተኛ ብዙ ዳቦዎች፣ እህሎችና ፓስታዎች በሲንቴቲክ ፎሊክ አሲድ የተጠናከሩ ሲሆን አወሳሰዱን ለመጨመር ይረዳል፣ በተለይም የነርቭ ቱቦ ጉድለቶች በብዛት በሚገኙባቸው አካባቢዎች። የፎሊክ አሲድ ተጨማሪዎች ወይም ሰፕሊመንቶች አብዛኞቹ የጤና ባለሙያዎች የሚመክሩት ዕለታዊ ምግቦችን ማሟላትን ለማረጋገጥ ቅድመ ወሊድ ቫይታሚን የያዙ ፎሊክ አሲድ እንዲወስዱ ይመክራሉ። ምክንያቱም አንዲት ሴት ነፍሰ ጡር መሆኗን ከማወቋ በፊት የነርቭ ቧንቧ ጉድለቶች ሊከሰቱ ይችላሉ። ሰፕሊመንቶች ብዙውን ጊዜ አስፈላጊ ናቸው፣
ምክንያቱም በቂ ፎሊክ አሲድ ከአመጋገብ ብቻ ማግኘት አስቸጋሪ ሊሆን ስለሚችል ቢያንስ ከ400 እስከ 600 ማይክሮግራም ፎሊክ አሲድ የሚሰጥ የቅድመ ወሊድ ቫይታሚን ይፈልጉ። ቀደም ሲል በኤንቲዲ እርግዝና ምክንያት የወሊድ ችግር ያለባቸው ሴቶች ወይም እንደ የስኳር በሽታ ወይም የሚጥል በሽታ ያሉ አንዳንድ የጤና ችግሮች ያለባቸው ሴቶች በቀን 4 ሚሊግራም ፎሊክ አሲድ ሊያስፈልጋቸው ይችላል። የቅድመ ወሊድ ቫይታሚን በታብሌት፣ ኪኒን ወይም በእንክብል መልክ ይገኛሉ። ነገር ግን ከፍተኛ መጠን ከመውሰዱ በፊት ሁል ጊዜ የጤና ባለሙያ ማማከር አስፈላጊ ነው። ተጨማሪ ፎሊክ አሲድ ማን ያስፈልገዋል የሚለውን ስናይ አንዳንድ ሴቶች በተወሰኑ ምክንያቶች ከፍ ያለ ፎሊክ አሲድ ያስፈልጋቸው ይችላል። አንደኛ የኤንቲዲ ቤተሰብ ታሪክ፣ የነርቭ ቧንቧ ጉድለቶች የግል ወይም የቤተሰብ ታሪክ ካለ ከመጸነሱ በፊት እና በእርግዝና ወቅት ከፍተኛ መጠን ያለው ፎሊክ አሲድ ይመከራል። ሁለተኛ የህክምና ሁኔታዎች እንደ የስኳር በሽታ፣ የሚጥል በሽታና ከመጠን ያለፈው ውፍረት የመሳሰሉ የጤና እክሎች ያጋጠማቸው ሴቶች የወሊድ ጉድለቶች የመከሰት እድላቸው ከፍ ያለ ሊሆን ስለሚችል ከፍተኛ መጠን ያለው ፎሊክ አሲድ ሊያስፈልጋቸው ይችላል። ሶስተኛ አንዳንድ መድኃኒቶች እንደ አንታይፕሌፕቲክ መድኃኒቶች ያሉ አንዳንድ መድኃኒቶች ሰውነታችን ፎሊክ አሲድን የሚወስድበት መንገድ ላይ ተጽዕኖ ያሳድራሉ። እነዚህን መድኃኒቶች የሚወስዱ ሴቶች ተገቢውን የፎሊክ አሲድ መጠን በተመለከተ ሐኪሞቻቸውን ማማከር ይኖርባቸዋል። አራተኛ የማል አብዞርፕሽን ሁኔታ እንደ ሴላሊክ በሽታ ወይም ክሮንስ ዲዚዝ ወይም ሌሎች የንጥረ ምግብ መሳብን የሚጎዱ በሽታ ያለባቸው ሴቶች በቂ መጠን ያለው ደረጃ እንዲኖራቸው ለማድረግ ተጨማሪ ፎሊክ አሲድ ሊያስፈልጋቸው ይችላል። ፎሊክ አሲድን መውሰድ መጀመር ያለበት መቼ ነው? ፎሊክ አሲድን መውሰድ መጀመር ጥሩ የሚሆነው ከመጸነሱ ቢያንስ 1 ወር በፊት። ምክንያቱም ፎሊክ አሲድ በቀጥታ የሚጎዳው የነርቭ ቱቦ መፈጠር ሲሆን በእርግዝና የመጀመሪያዎቹ 28 ቀናት ውስጥ ስለሚከሰት ብዙ ሴቶች እርጉዝ መሆናቸውን ከመገንዘባቸው በፊት ነው። የፎሊክ አሲድ ተጨማሪዎች ወይም ሰፕሊመንት ቀደም ብሎ መጀመር የወሊድ ጉድለቶችን በእጅጉ ይቀንሳል። በመጨረሻም በቂ ፎሊክ አሲድ ካላገኙ ምን ይከሰታል? በእርግዝና ወቅት የፎሊክ አሲድ እጥረት ከፍተኛ ውጤትን ሊያስከትል ይችላል። አንደኛ የነርቭ ቱቦ ጉድለቶች መጨመር። በቂ ፎሊክ አሲድ ከሌለ እንደ ስፒና ቢፊዳ እና አንሴፋሊ ያሉ የኤንቲዲ አደጋ በከፍተኛ ደረጃ ይጨምራል። እንዲሁም የደም ማነስ። በቂ ያልሆነ ፎሊክ አሲድ ወደ ሜጋሎፕላስት የደም ማነስ ያመራል። ይህም የእናትን ጤናና የኃይል ደረጃን ይጎዳል። ያለ ጊዜ ወሊድና ዝቅተኛ ወሊድ ክብደት የፎሊክ አሲድ እጥረት ያለባቸው ነፍሰ ጡር እናቶች ያለ ጊዜያቸው የመውለድ እድላቸው ከፍተኛ ነው፣ ወይም ዝቅተኛ ክብደት ያላቸው ህጻናትን ይወልዳሉ። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጉን አይርሱ። ሌላው ስለ እርግዝና የመጀመሪያ ሳምንት ምልክቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።